ጽናቴ ደክሞኛል አምሮኛል ማለት አበዛች ማለት ነው። መቼም የሆነ ነገር ሳይኖር አይቀርም እና ደካም ከመብሏታል ጽናት ማለት ነው። ደግሞ ቀሚስ ማዘወተር ጀምራለች። ሳታረግዝ አትቀርም ማለት ነው። ጉድ አባባ ሰርጉን ሳይደግሱማ ካረገሽ ሸረቴ ማርገዝ የለብሽም ልበል እንጂ ጽናትዬ። ኪሩቤል ደግሞ በመሀል እያወራ እያለ በሀሳብ ጭልጥ ብሎ ይሄዳል። ምን እንደሚያስብ አላውቅም። የእናቱን ነገር እያስታወሰ ይሁን አላውቅም፣ ብቻ በሀሳብ እልም ብሎ ይሄዳል። አንዳንዴ ሰኒዬም እንግዲህ እህቷ ከሁሉም ራቂ ብላታለች። እህቷን መስማት የለባት በጭራሽ። ጉድ እኮ ነው። ከጓደኞቿ ርቃ ብቻዋን ምን ልታደርጋት ነው እንዴ? እሺ ሌላ እንኳን ቢቀር ምናልባት የወንድ ጓደኛ እንዳትይዝ እንኳን ብትገፋፋት እሺ፣ ግን ከሴቶቹ ለምን ታርቃታለች? ማለት እነሷ ጥሩ ናቸው፣ እነ ጽናትና መራዊት። ማንንም እንድታገኝ አልፈልግም ማለት ያረፍ እና አንቺ ያየሽውን ህይወት እሷ ታያለች ማለት እኮ አይደለም። ግን አንዳንዴ ያው በራሷ እይታ አይታው ነው ምክር እየመከረቻት ነው። ታላቅ እህት ደግሞ ያው እንደ እናት ስለሆነች እሷ ልጅ ያሳደገቻት ምክሯን መስማት ግዴታዋ ነው። ግን ደግሞ ከልክ የዘለለም ሲሆን ይደብራል። ማለት ከሴት ጓደኞቿ ለምን ታርቃታለች? ያስፈልጓታል ግዴታ ማለት ነው። እቺ ልጅ በዛ ላይ ድብርት አለ፣ አንዳንዴ ደግሞ ያማታል። ስለዚህ ሰው ከአጠገቧ ያስፈልጋታል። እንግዲህ የጽናትና የመሩዬ ሰርግ አንድ ላይ ይሆናል ብዬ አስባለሁ። የናሆሜም እናት ሰርጉ ይደገስ እያለች ነው። ከዛ ከሰርጉ በኋላ ልጅ እፈልጋለሁ፣ ልክ እንዳንቺ ቆንጅዬ ልጅ እፈልጋለሁ እያለቻት ነበር መራዊትን። መሩዬ ደግሞ እንግዲህ ልጅ መውለድ አትችልም ስላችሁ ያው ልቧን ስለሚያማት አምናለች ማለት ነው። ልጅ መውለድ አልችልም ብላ፣ ግን ያ የፈጣሪ ስራ እንጂ የኛ አይደለም። ሰጪውም ነሺውም እሱ ስለሆነ ያው ትወልጃለሽ። ራስሽን ደግሞ እንደዚህ ያደርገሽ እኔ ታማሚ ነኝ ብለሽ አታበሳጭው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ጽናቴ አርግዣለሁ ይሁን አላቅም፣ ደክሞኛል ትላለች፣ አምሮኛል ትላለች። ኪራ ደግሞ እንክብካቤ አብዝቷል። እናም ትላንትና የሆነ የሚሄዱበት ቦታ ነበርና ሰኒ ክብሮም አበሳጭቷት ስልኳን ጥላ ነበር የሄደችው። ነገር ግን ክብሮም እና ሰኒ እንዲቀራረቡ ይፈልጋሉ፣ ኪራና ጽናት ማለት ነው። ማለቴ ያው በፍቅር እና እሷ ማውቃ ነው ስልኳን ጥላ ሄደችው ሲጀመር። እና ስልኳን ትራስ ስር ጥላው ሄደች። ከዛ ጽናቴ ስልኩን አየችው እና ወይኔ ሰኒ ስልኳን ጥላ ሄደች ብላ እንግዲህ ለክብሮም ብትነግረውም ኧረ እኔ አልሄድም፣ ትስደበኝ ትምታኝ እንዴ ምናምን እያለ በቃ እኔ ልተኛ ብሎ ሄደ። ከዛም ክብሮ እና ሰኒና ኪራ የሚሄዱበት ቦታ ነበራቸው። አውቀው እኮ ነው፣ ስልክም አልተደወለም። የስራ ስልክ በጣም እየተደወለ ነው ስልኳ ላይ። ወይ ግዴታ ስልኩን መስጠት አለብን በቃ፣ ወይንም እኛ ከምንሄድበት ቀርተን እኔ አድርሼላት እመጣለሁኝ አለ ኪሩቤል ማለት ነው። አዎ እንደዛ ይሻላል። በዛ ላይ ደግሞ ዛሬ ጥሩ ሙድ ላይ አይደለችም፣ ደብሯታል ምናምን አለች ሰኒ ማለት ነው። ጽናት አዎ በቃ የኔ ፍቅር ግን አይደብርሽም አይደለ? ማለቴ ከምንሄድበት ብንቀር አረ ችግር የለውም በቃ አለችና እነሱ እንደዚህ ሲሉ ክብሮምም አልሄድም ማለት ታዲያ ምን ይሻላል እያለ ኪራ እሱም እኮ ስራ ውሎ ስለመጣ ደክሞት ይሆናል ምናምን ስትል ሰኒ ማነች ጽናት ከች ብሎ መጣ ኪራ ማለት እንትና ክብሮሜ። ከዛም ምንድን ነው የት ልትሄዱ ነው ዛሬ? እህቴና ወንድሜ አምሮባችሁ ሲላቸው የሆነ የምንሄድበት ቦታ ነበር፣ ግን አሁንም አቀረን። ለምን ትቀራላችሁ እንደዚህ አምሮባችሁ? እና ደግሞ ለመሄድ የጓጓችሁ ትመስላላችሁ ሲላት፣ አዎ ግን ያው ሰኒ ስልኳን እዚህ ጥላ ስለሄደች ግዴታ ለሰኒ ስልኳን ማድረስ አለብኝ አለ ኪራ ማለት ነው። እንደዛ ይሻላል። እናንተማ እህቴና ወንድሜ እንደዚህ አምሮባችሁ የምትሄዱበትን ቦታ ባላውቅም ግን ጓጉታችኋል ለመሄድ። ስለዚህ እናንተን ከሚደብራችሁ እኔ ያደርስላታለሁ፣ ብትሰድበኝም እችለዋለሁ። እናንተም ደግሞ ከምትሄዱበት አትቅሩ ብሎ ክብሮሜ ስልኩን ተቀብሎ ሊያደርስላት ሄደ ማለት ነው። ጽናቴ ደስ አላት። የኔ ፍቅር ይሄን ያክል ከፍቶሽ ነበር አለ ኪራ። ከዛም እንግዲህ የሄዱበት ሄደው መጡ። ጽናት መጣችና አልጋ ላይ ፈልሰስ አለች። እንዴ ልክ እንዳረገዘች ሴት ማለት ነው። ያ ሳታረግዝ አትቀርም
እናም ደክሞኛል ትላለች፣ አምሮኛል ትላለች። እንግዲህ ኪራ ወገብን ጠበቅ አድርገህ ተንከባከባት። ግን ያው ሰርጎ ሳይደገስ አረገዝኩ እንዳትዪ፣ ይሄ ፌር አይደለም። ማለቴ አባባ ወግ አጥባቂ ናቸው። አባትሽ ነግረውሻልም ደግሞ በባህላችንም በወጋችንም የሌለውን ነገር አደራ ልጆቼ አደራ። በጠባችሁ ጡት ይዣችኋለሁ። ተሳስታችሁ እንኳን የሆነ ነገር እንትን እንዳትሉ፣ እኔ በባህሉም በወጉ ነው የምድራት ልጄን ብሏል ማለት ነው። እና ያንን ነገር ስላስጠነቀቃት ያው እርግዝናው ቢረገዝም ችግር የለውም ማለት ያው አይታወቅም ቤሎ ስለምትለብስ ከዛ በኋላ ይወለዳል ማለት ነው ቤቢ። አይ ኪራና ጽናት ቶሚና ጄሪን ሆርሞ መጨረሻ ላይ ግን እንደዚህ መሆናቸው የእውነት በጣም ደስ ይላል። ማለት ለካሱ ያኔ እኮ እንደዛ የሚያበሻቅጣት የሚሰድባት የሚመታት ለካ ፍቅር ነበረ። ወይኔ እንደዚህ ግን በጣም ነው። እና ምሩዬ ደግሞ የናሆሜን እናት በጣም ነው የምትፈራት። ለምን እንደሆነ አላውቅም። ማለት ያው ልጅ ስለምትላት መሰለኝ። ያንን ነገር ደግሞ እሷ በጣም ውስጧ ይደብራታል። ምክንያቱም ሴትይቱ በሽታዋን አታውቅም። የመራዊትን በሽታ ምኗን እንደሚያማት ራሱ አታውቅም። እና ሁሎቸውም ደብቀዋታል። ግን እውነቱም ይናገራት ብዬ አስባለሁኝ። ማለት በቃ እንደዚህ የልብ ኬዝ አለባት፣ ልቧን ያማታል እና ምናምን ቢሏት ምን ችግር አለው? ምን ትሆናለች ሴትዮ? ምንም የተለያዩ አትልም መቼም። እንግዲህ ጽናቴንም ስታመሰግናት ነበረ። ጠንካራ፣ ጎበዝ፣ አስተዋይ በዚህ እድሜዋ ምን አይነት ብልህ ልጅ ነች እያለች ጽናትን እያሞገሰቻት ነበረ የናሆሜ እናት። ናሆሜ ስትል ምንድን ነው ያልሽው? ናሆሜ እስኪ ድገሚው። ናሆሜ ውይ እንደው ናሆሜ ስትይ እንዴት ነው ደስ የምትይው? ወይኔ አፈር ልብላ አለች። እንደ ወዲያቴ እንደዚህ ያለትም አመት